እና ዛሬ ምንድነው የምናደርገው? እናንተ በጠይቃችሁን መሰረት ያንን ፋይል ብሩክና ሀይሚ ጋር ይዘን እንሄዳለን። ስለ ኢየሩስ ያለውን ማስረጃ ማለት ነው። እና ሁሉንም ነገር እናሳያቸዋለን። ዛሬ አብረን እንሄዳለን ከነሱ ጋር እና ፋይሉ ቤት መቀመጥ እያለበት ይዘው መውጣቱ ተገቢ ነው ብዬ አላስብም ነበር። ምንድነው መሰለ እኔ አሁን ያንን ቪዲዮ ላንተ የሰጠሁት ስለማምን ነው ወይም ደግሞ ያንን ፋይል ትላንትና ለማሳየት ምናምን አቅቶኝ አይደለም። አሁን ቀጥታ ወደ ብሩክና ምን ይመስላል ይመችኛል። ተከታተሉ። እናንተም እውነቱን ለእናንተ የምናሳውቅ ይሆናል። እነሱም ሰላማቸውን በዚህ ኃይል የሚያገኙ ይመስለኛል። ምንም ብጥብጥ አይኖርም። ስለዚህ ቀጥታ ወደ ብሩክና ቤት እንሄዳለን። ፋይል አምጣ ሰላም ሰዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ትላንት እንዳያችሁት አቡና ኡመር ቲቪ ላይ በተለቀቀ ቪዲዮ እንዳያችሁት የሀይሚ የድሮ ፍቅረኛ መጥቶ ነበረ፣ የልጁ አባት ማለት ነው። እና እኔ ጋር የተወሰኑ ፋይሎች ነበሩ። ትላንት ፋይሎቹን ለማውጣት እየመጣው ነበረ። 4-3 የሚሆኑ ልጆች እየተከታተሉ ነበረ ፋይሉን ለመውሰድ ማለት ነው። እና ስልኬንም ወስደውታል፣ ፋይሉን አጥፍተውታል ይመስለኛል። ብዙ ፋይል ነበረ ስልኬ ውስጥ እና እሱም ቪዲዮዎችም ፎቶዎቹ ነበሩ። ቪዲዮ ለቄ ነበረ በእኔ ቻናል ማለት ነው ሰሞኑ። እና ቪዲዮ በተለቀቀ 1 ደቂቃ ሳይሆነው ነው ቪዲዮን ያስጠፉት። ቪዲዮን ቢያስጠፉት ራሱ ሌላ ፋይል ነበረኝ ቤት ውስጥ ማለት ነው። እና ትላንት ራሱ ቤት መግባት አልቻልኩም ነበረ። ወደ ቤት እየገባው ያለ 3-4 የሚሆኑ ልጆች እዛ ሰፈር አካባቢ ሳያቸው ቤትም አልገባውም፣ ሌላ ቦታ ነው ያደርኩት። ፋይሉን ላወጣው ቤት እየሄድኩኝ ነበረ። የኢየሩስ የድሮ ፍቅረኛና ኡመርም እየመጡ ነው፣ ደውዬላቸዋለሁ። የኢየሩስ የድሮ ፍቅረኛ እሱ ጋር ፋይሎች አሉ፣ እኔ ጋር ፋይል አለ። እና ዛሬ ምንድነው የምናደርገው? እናንተ በጠይቃችሁን መሰረት ያንን ፋይል ብሩክና ሀይሚ ጋር ይዘን እንሄዳለን፣ ስለ ኢየሩስ ያለውን ማስረጃ ማለት ነው። እና ሁሉንም ነገር እናሳያቸዋለን። ዛሬ አብረን እንሄዳለን ከነሱ ጋር እና እነሱም እየመጡ ነው፣ ደውዬላቸዋለሁ። እና ትላንት ስልኬን ቢወስዱትም ቀሪ ብዙ ፋይሎች አሉ እጄ ላይ እና ያን በማድረጋቸው ምንም የሚፈጥሩት ነገር የለም። ምክንያቱም እኔ አላማዬ ሀይሚና ብሩክ እንዳይለያዩ ነው። ምክንያቱም ሀይሚን የሚጠላት ሰው አለ ብዬ አላስብም። እና ያን ፋይል በማሳየት እውነታውን በማቅረብ ሀይሚና ብሩክ እንዳይለያዩ የተቻለኝን እያረኩ ነው። እና ዛሬ ምንድነው የምናደርገው? ያው ቅድም እንደነገርኳችሁ የኢየሩስ የድሮ ፍቅረኛ ማለ እየመጣ ነው፣ ኡመርም እየመጣ ነው። ቀጥታ ፋይሉን ይዘን እነ ብሩክ ጋር ነው የምንሄደው ዛሬ እና አብረን እንሄዳለን። እነሱም እየመጡ ነው፣ ደውዬላቸዋለሁ። እንዴት ነህ? ምን ነው ብቻ መጣ እንትን እኮ ኢላ እየመጣው ነው፣ እንትና ሄኖክ እየመጣው ነው ብሎኛል። ኦኬ ቆያ እሱ ጋርም የተወሰኑ ፋይሎች ስላሉ እኔ ጋርም ያለውን አንድ ላይ አድርገን እነ ብሩክ ጋር ይዞ ለመሄድ እንትን ነው ታውቃለህ። እውነታው እንዲወጣ እኔም እፈልጋለሁ። በዚህ አጋጣሚ ሁሉም የሚፈልገው ነገር ነው። የልጆቹ ህይወት እንዲበጠበጥ የሚፈልግ ሰው ያለ አይመስለኝም። በዚህ አጋጣሚ ያው አንቺ ጋርም ያሉት ፋይሎች በእርግጥ ተወስዶብሃል። የተወሰኑ ፋይሎች ከነ ስልክ ነው የተወሰደው። አዎ ምን መሰለህ፣ ስልኩ ቢወሰድም ቤት ፍላሽ ላይ እንዳጋጣሚ ሆኖ የገለበጥኳቸው ፋይሎች ነበሩ። እና በሷ ቤት በቃ አንተ ጨርሳለች እኮ ነገሩን ጨርሳለች። አንተን ምናምን ከባድ ነው በዚህ መንገድ ስትሄድ ገርሞኛል። ትላንትና ራሱ እሷን ለማግኘት ሄደን ነበር አትልም? እኛ ቤት ድረስ ሄደን አጣናት። ያው የተፈጠረው ነገር አይተሃል በቪዲዮ። የሚከብድ ነገር ነበር የተፈጠረው። ወንድሟም የማይሆን ነገር አድርጓል። ብቻ ያው ይህ ነገር እንዲያወጣ በጣም ፍላጎት አላት እሷ። ወንድሟ ባይዘው የጠቀማት መስሎታል፣ ግን እየጎዳት ነው ያለው። ትላንት ያደረገው ነገር ልክ አይደለም። ትክክል። ያው አንቺ ጋርም ያለውን እንግዳ እንትና ማን ነበር ሄኖክ ጋርም ያለው ፋይል ችግር የለውም፣ አንድ ላይ አድርገን ይህንን ነው የሚፈልጉት። ለነ ቡራም በነገራችን ላይ አውርተናል። ሁሉም ነገር ደርሶበታል። እነሱም እየነቁ ነው ታውቃለህ። አሁን እየገባቸው ነው። ልጅቷ ሴራዋ እየታወቀባት ነው። ምክንያቱም ይሰራል፣ ይታወቃል እኮ ውሸት ይቆያል እንጂ ያው እሱ ጋር ሁለታችሁም ጋር ያለውን ፋይል ለእነሱ ቀጥታ ነው የምናሳያቸው ቤተሰቦች። ዛሬ ቀጥታ እነ ብሩክ ቤት ነው የምንሄደው። እውነት ቤተሰቦች እውነት ትዘገያለች እንጂ መውጣቱ አይቀርም። ምንም ነገር ታፍኖ የሚቀር ነገር የለም።
ልጅ ነው። በዛ ላይ ልጅን የሚያህል ነገር ነፍስ ይዛ እንዴት ጭካኔውን አልቻልኩም። ታውቃላችሁ ከበደኝ ብቻ። በዚህ ልክ እንዴት የሰው ልጅ ጥግ ድረስ ይሄዳል? እኔ ለልጅ ማለት የሰው ልጅ ራሱን የሚያገኘው ልጅ ሲመጣ ነው ይባል ነበር። እኔ ከእሷ ግን ያየሁት ጭራሽ እንጃ ማለት ሰምቻለሁ። ልጅን ለማሳደግ ነው ምናምን የሚሉ ውሸት ሰምቻለሁ። ልጅ ለማሳደግ እኮ ሁሊና በቃ ለህሊናው ምን መሰለህ፣ አሁን እሱ አላማው ገንዘብና ገንዘብ ነው። እኔ እርግጠኛ ነኝ 100% እርግጠኛ ነኝ። አሁን ልጅ በልጅ ሰበብ እሷ በግልጽ መጠየቅ ትችላለች። ገንዘብ ቸግሮኛል ማለት ትችላለች። አታደርገውም ማለት ይደብራል። በዚህ መልኩ ያው ልጁንም ለመበቀል ያው የነበራቸው ጊዜ የታወቀ ነው፣ ሀገር ያወቀ ጉዳይ ነው። ሄኖክን ለመበቀል ያደረገችው ነገር ሊሆን ይችላል። በእርግጥ ገንዘብ ብቻ እኔ በዚህ ልክ እንዴት እልህ ነው ገንዘብ አውሮታል። አሁን እንደ እልህ የሆነ ነገርም አለህ አለባት። በዚህ ልክ እንዴት ታደርገዋለች ብዬ የማላስበው ነገር ልጁን ለመበቀል ይሁን እንትን ይሁን አላወቅኩም። እኔ ያው እሱ ነው መሰለኝ። እሱም ልጁም እየመጣ ነው። ሙሉ ፋይል እንዲወጣ ነው እኛ የምንፈልገው። ቤተሰቦች ይመቻችሁ። ይንገረሱ ሰላም በላቸውና ሰላም ቤተሰብ ነኝ እንደምታውቁኝ። እና ያው ዛሬ ምን መሰለህ ዛሬ ፈለግነ ትላንት በተለቀቀ ቪዲዮ ላይ አይተው ሊሆን ይችላል የኦዲየንሶቹን አስተያየት ያሉትን ፋይሎች ሀይሚና ብሩክ ጋር ይዘን እንድንሄድ ብዙ ሰው ሲጠይቀን ነበር። ያው እንደሚታወቀው አንተም ጋር የተወሰኑ ፋይሎች አሉ። እኔ ጋር ያው ትላንት ስልኬ ላይ የተወሰኑ ፋይሎች ይዤ ለመውጣት አስቤ ነበረ። ትላንት ስልኬ ባይወሰድ ያው ስልኬ ቢወሰድም ፋይሎች ነበሩኝ ቤት። ትላንት ደግሞ ቤት መግባትም አልቻልኩም ነበር። ያው ጀለስ ጋር ነው ያደርኩት። ልብስም መቀየር አልቻልኩም እና ፋይሉን በሰው አስልኬ ነው ቤት በማይታወቅ ሰው ነው አስልኬ አስመጣሁት። ፍላሽ ላይ ነበር የተወሰኑ ፋይሎች። ምንድነው መሰለህ እኔ አሁን ያንን ቪዲዮ ላንተ የሰጠሁት ስለማምን ነው ወይም ደግሞ ያንን ፋይል ትላንትና ለማሳየት ምናምን አቅቶኝ አይደለም። ቪዲዮን ምን መሰለህ እኔ መጠቀም አልፈለኩም ነበር ይሄን ፋይል ማናችንም እኔም እኮ መጠቀም አልፈልግም። ግን እኔ የጠየኳት ጥያቄ አለ። ያ ጥያቄ ምንድነው ልጁ በእኔ ስም እንዲጠራና ማለትም እዩ ከነሱ ህይወት ወጣ እኔና እሷ እንድንነጋገር ነው። ይሄን ፋይል ደግሞ ከአንተ እንዲህ ካለኔ ፍቃድ የምትጠቀመው ከሆነ ይሄ ነገር ተገቢ አይደለም ማለት ነው። መጠቀም የፈለኩት ለምን መሰለህ ትላንትና ስልኬ ላይ ነበር ብለኝ እና ፋይሉ ቤት መቀመጥ እያለበት ይዘው መውጣቱ ተገቢ ነው ብዬ አላስብም ነበር። ትላንትና ይዤ ወጣሁት ለማሳየት ነበር። ግን ያ ፋይል እኔ ጋር እንዳለ ታውቃለህ። ያም አንተ ለማሳየት ተገቢ ነው ብዬ አላስብም። ምክንያቱም ያኔ ፋይል ነው የኔ ማስረጃ እስከሆነ ድረስ ያንተ ማውጣት ተገቢ ነው ብዬ አላስብም። አንተ የሚጎዳ ነገር አለም ስለ ችግር የለውም እኮ እሱ ጠፋም ያው መታያታቸው ሊደብሩ ይችላል። ምክንያቱም ቤት ምክንያቱም ታውቃለህ ሌላ ሰው በጣም የሚደብር ነገር ነው። ምክንያቱም በሌላ ሰዎች ያም ሆኖ ግን ደስ ከሚለው ያው ቤት ስላለ ነገሮችን ለነሱ ለማስረዳት ቤት ያለውን ፋይል እውነታውን ለነሱ ለማስረዳት አለ ችግር የለውም። ሆኖም ግን ያ መታየት አለበት። ስጋት አንተ የሚጎዳ ነገር የለም። ይደብራል። ምንም ቢሆን የለም ቢደብርም ያው ምንም ማድረግ አንችልም። አሁን እዚህ ጋር ሃይሚና ብሩክ እንዳይለያዩ የመጨረሻ አማራጫችን ይሄን ፋይል ማውጣት ነው። ምን አለ መሰለህ በመሰረቱ ይሄ ነገር እሺ የትላንት ነው ቪዲዮ ማጋ ነው ማለት ነው። የምታውቀው ነገር አለ ነው የትኛው ስለ ትላንት ነው ቪዲዮ ወይም ደግሞ ስለ ጠፋው ስልክ ላይ ነበር ቪዲዮ። እነሱን አላውቃቸውም። እኔ ድንገት ነው የመጡብኝ። ሮጬ ያመለጡ ይዘውኝ ነበር። ስልኬን ከወሰደ በኋላ ሊደበል እንዴት አንተ አጠረጠርም? ቢያንስ ሰው እየተከተለ እንዴት ተጠረጠራለሁ? ስልኬን አስቀምጬ አልወጣም። እሺ መሮጥ እኮ ትችላለህ። ቢያንስ ያን ነገር ስልክም ሰተህ የዛኔ ራስን እንዳስመለጥ ከፊትና ኋላ ነው የመጡብኝ። የዛኔ ምንም ማድረግ አልችልም ነበር እኮ። አሁን ይሄ ፋይል ግዴታ እኔ እጅ ላይ መግባት አለበት ታውቃለህ። ሌላ ሰዎች እጅ ላይ ሆኖ እኔ እንዴት ነው በነፃነት ልንቀሳቀስ አለ? ፋይሉን እኮ ሙሉ ለሙሉ አንሰጣቸውም። ፋይሉ እንዳለ ሆኖ ኮፒውን ነው የምናሳውቀው። አውቃለሁ ግን ሙሉ ሌላ ሰዎች እጅ ላይ አለ። ይሄ ደግሞ የኔ ታሪክ ነው። የኔ ታሪክ ሌላ ሰዎች ጋር ሆኖ እንዴት ልንቀሳቀስ ይችላል? አንተ በእኔ ቦታ ሆነ ስታስብ ምን አይነት ስሜት ይሰማል? ብዙ ነገሮች እያየን ነው። ምን አለ መሰለህ ያ ማለትም ውጪ ላይ ምናምን የማደርገው ምናምን ቫይቭ አይደለም። ጓዳ ላይ የቤቴን ገበና ነው እዛ ስልክ ላይ ያለው። ያ ፋይል ደግሞ ሰው እጅ ላይ ሆኖ አንተ በእኔ ቦታ እስቲ አስበው እንዴት ነው ልንቀሳቀስ የሚችለው? ብዙ ነገር እኮ አለ። ቤተሰብ አለብኝ፣ ብዙ ጓደኞች አሉኝ፣ ለወደፊት የምቀጥለው ላይፍ አለ። ይሄን ነገር እያሰብክ አንተ ይሄን ፋይል ትተን ሌላ ኮፒ እንዴት ነው የምታስበው? ፋይሉ ሌላ ሰው እጅ ላይ ስልክ ነው እንጂ የተወሰደው ፋይሉ አልተወሰደም። ማለት ፋይሉን ሊያጠፉት ይችላሉ እንጂ
ፋይሉን እና ሊያዩት ለምሳሌ አይችሉም። አሁን የለም ምንም ያከራከረ ነገር የለም። እንሰራበታለን። ጠላት እንትን አይቀርም መቼም እናውቀዋለን። ነገም ይመጣሉ እኮ እሱ ጋርም ይመጣሉ። በነገራችን እየደወሉ ነበር እንዳየነው። እነሱም ጠላቶች ደግሞ ማግኘት እንችላለን። እና አንተ አትሸሽ፣ ነገሮችን ለማስተካከል የለም እነማን እንደሆኑ አሳውቀን። እርግጥ ነው እዩ እንደላከቻቸው እርግጠኛ ነኝ የእሷ ሰዎች ናቸው። ከዛ በኋላ ማን እንደሆኑ አሳውቀንና ቀስ በቀስ የምንቀበላቸው የእሱን ፋይል ማንም ጋር አይቀርም። ምክንያቱም ስለ እሱ ፋይል አንድ ነገር ባወቁ ቁጥር የእሱ ህይወት በጣም ወደ አልተገባ ነገር ነው የሚሄደው። ስለ እሱ ሙሉ መረጃ ከያዙ እሱ ራሱ ሌላ ነገር ውስጥ ሊከት ይችላል። ምክንያቱም እኔ ከዚህ ከምንም በላይ እነዚህን ጠላቶች አሳልፈ ልሰጠን ይገባል ለኛ ማለት ነው። ሲመጡብን ሜሽን ብታን ይመጣሉ። ችግር ሰዎች አሉ፣ የራሲ ሰዎች አሉ። እነሱን ይዤ መምጣት እችላለሁ። እነሱንም ማግኝተን ቀጥታ ፋይል ቪዲዮ እያሳየ ነው ፋይል የምንቀበላቸው። ምንም ከምንም ነገር የሚበልጡ ሰዎች አይደለም። የተላላኪ ናቸው። የተላላኪ አውቃቸዋለሁ። ስለ ፋይሉን ቢያጠፉት ነው እንጂ ፋይሉን ሊያዩት አይችልም። ምክንያቱም ስልክ ላይ ያለው አዩትም። በዚህ ስጋ የሆነ ነገር ውስጥ አስጊ የሚሆነው እሱን ሊያስደብቅ ስልኩ ከፍታ አይደለም። ስልኩ ኮድ አለው። ፎርማት አድርገው ሊያጠፉት ይችላሉ እንጂ ፋይሉን ሊያዩት አይችልም። ካጠፉት ይችላሉ። በዚህ ስጋት አይግባ። ምንም ነገር የሚወጣ ነገር በዚህ ስጋት አይግባ። በጣም ነገር ይሁን ያጠፉታል እንጂ አዩትም። በዚህ ስጋት አይግባ ፋይሉ። እና ዛሬ ቤተሰቦች እሱም እንደነገረን የመጣ ነው። ዋናው ዓላማችን ምንድነው? ቀጥታ ያለውን ነገር ወደ ሀይሚም ለማሳወቅ ነው። እናንተ ፍላጎታችሁ ነው። እውነት እንድትወጣ የምትፈልጉ ሰዎች በሙሉ የተጨነቃችሁበት ጉዳይ ነው። ቀጥታ ፋይሉን ይዘን የምንሄድ ይሆናል እነሱን ለማሳየት ማለት ነው። ይህንን ይመስለኛል ዘጋጀው ፋይል ሙሉ ሁለታቸውም ጋር ያለውን ፋይል ጠርቀቅም አድርገን እውነት እንድትወጣ ሀይሚና ብሩክም ወደ ራሳቸው እንዲመለሱ ማለት ማመን አቃተው። የልጅቷ በቃ ስትቀጥፍ ማንም ሰው ላይ ምን አይችልም ቤተሰቡ እና እነሱ ጋር ፋይል አለ፣ የያዙት ፍላሽ ላይ የያዙት ፋይል አለ። እነሱ ይህ ፋይል በቂ ነው። በቃ ምንም ነገር ያለፈ ነገር ምናምን ከሱ ጋር ያሳለፈችው ነገር በሚስጥር ያዩታል እነሱ። ከዛ በኋላ ሰላም ይሆናል። ምንም እኛም ሰላም እንዲሆን ነው የምፈልገው እና አድቡ ነው የምለው። በዚህ አጋጣሚ የሆነ ነገር ተንጫጫ ብለሽ እዩ የምትልኪያቸው ሰዎች ብታድቡ ይሻላል። ህይወታችሁን ወዳልተገባ ነገር ባትከቱ የተሻለ ነው ብዬ አስባለሁ። ይህን ነው ብሎ በንግግር የሚያምን ሰው በንግግር ታስረዳ። አሁን ስልክ ሲደውል አታነሳ። ፋይል አምጣ ምንድን ነው ጫጫታ?